በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 23 በዚች ቀን በእስራኤል ሁሉ የነገሰ የዳዊት ልጅ የሰሎሞን የዕረፍቱ መታሰቢያ ነው። የዚህ የሰሎሞንም የእናቱ ስም ቤርሳቤ ነው። ዳዊትም ሕግ ተላልፎ ከእርሷ ጋር ስለመበደሉ ባሏንም ስለማስገደሉ ጌታ በገሰጸው ጊዜ ንስሐ ገብቶ መሪር ልቅሶን አለቀሰ። ጌታም ንጹሕ ስለሆነ ንስሐውን ይቅር አለው። ከዚህ በኋላ በእግዚአብሔር ፍቃድ እርሷን ያገባትና ሰሎሞንን ወለደችው። ንጉሥ ዳዊትም ከእርሱ በኋላ ልጇ ሰሎሞን እንዲነግስና በዙፋኑ ላይ እንዲቀመጥ ቃል ገባላት። እንዲህም ሆነ። ሰሎሞን 12 ዓመት በሆነ ጊዜ አዶንያስ እነግሳለሁ ብሎ ተነሳ። ምክሩም ሁሉ ከሶርያ ልጅ ከኢዮአብና ከካህኑ አብያተር ጋር ሆነ። እነርሱም አዶንያስን ተከትለው ረዱት። አዶንያስም በሮጌል ምድር ምንጭ አጠገብ ባለ በዓል በኤልየቲ ዘዘኤልየቲ ላይ ፍየሎችን፣ በጎችን፣ ላሞችን አርዶ የንጉሥን አሽከሮች የሆነው የይሁዳ አርበኞችና ሁሉን የንጉሥ ልጆች ወንድሞቹን ሁሉ ጠራ። ከዚህ በኋላ አዶንያስ ይህን እንዳደረገ ለቤርሳቤ በነገሯት ጊዜ ወደ ንጉሥ አዳራሽ ውስጥ ገብታ ለንጉሡ ሰገደች። ንጉሥ ዳዊት ምን ሆነሽ አላት። ጌታዬ ንጉሥ ሆይ ልጅሽ ሰሎሞን ከኔ በኋላ ይነግሳል፣ በዙፋኔ ላይ ይቀመጣል ብለህ ለእኔ ለባሪያ በፈጣሪ በእግዚአብሔር ስም አንተ ማልክልኝ። እነሆ ዛሬ አዶንያስ ነገሰ። ጌታዬ ንጉሥ ሆይ አንተ ግን አላወቅህም አለችው። ከንጉሱም ጋር ገና ስትነጋገር ነቢዩ ናታን መጣ። ለንጉሱም ናታን መጣ ብለው ነገሩት። ወደ ንጉሱም ገባ። በምድር ላይ በግንባሩ ተደፍቶ ሰገደ። ነቢዩ ናታንም ከኔ ቀጥሎ አዶንያስ ይነግስ ዘንድ በዙፋኔ ላይ ይቀመጥ ያልክ አንተ ነህን? ዛሬ ወርዶ በጎችንና ብዙ ፍየሎችን አርዶ የሰራዊት አለቆችንና የንጉሥ አሽከሮችን ሁሉ ካህኑ አብያተርንም ጠርቷልና በፊቱም ይበላሉ ይጠጣሉ። አዶንያስ 1000 ዓመት ያንግሥህ ይሉታል አለው። ዳዊትም መልሶ ቤርሳቤትን ጥሯት አለ። ጠሯት። ገብታም በንጉሥ ፊት ቆመች። በእግዚአብሔር ፊት እንደማልኩልሽ አሁንም በዚህ ቀን እንደዚሁ እንዳደርግ ሰውነቴ ከመከራዬ ሁሉ ያዳናት የእስራኤል አምላክ እግዚአብሔር ያው ነው ብሎ ማለ። ቤርሳቤም አንገቷን ደፍታ በግንባሯ በመሬት ወድቃ ለንጉሡ ሰገደች። ጌታዬ ንጉሥ ዳዊት ለዘላለም ኑር አለችው። ንጉሥ ዳዊትም የዮዳሄ ልጅ ብንያስንና ካህኑ ሳዶቅን ነቢዩ ናታንን ግራ አዝማችሁንና ቀኝ አዝማችሁን ጥሩልኝ አለ። ንጉሡም ከእናቱ ጋር የጌታችሁ አሽከሮችን ይዛችሁ ልጄ ሰሎሞንን በበቅሎዬ ላይ አስቀምጣችሁ ወደ ግዮን አውርዱት። በዚያም ነቢዩ ናታንና ካህኑ ሳዶቅም ቀብታችሁ በእስራኤል ላይ አንግሱት አላቸው። እንደ መለከት ንፉ፣ ሰሎሞን 1000 ዓመት ያንግስ በሉ። ተከትላችሁም ወጡ። ገብቶም በዙፋኔ ላይ ይቀመጥ። እርሱ ስለ እኔ ፈንታ ይንገስ። በ2 ነገድና በ12 ነገድ ይነግስ ዘንድ እኔ አዝዣለሁ። ካህኑ ሳዶቅም ከድንኳኑ ቀርነ ቅቡን ወስዶ ለሰሎሞንን ቀባው፣ ቀንደ መለከትንም ነፋ። ሕዝቡም ሁሉ ሰሎሞን 1000 ዓመት ያንግስ አሉ። ሕዝቡም ሁሉ ተከትለው ወጡ፣ ከበሮም መቱ፣ ታላቅ ደስታም አደረጉ። ከድምፃቸውም የተነሳ ምድሪቱ ተናወጸች። ሰሎሞንም በመንግስቱ ዙፋን ተቀመጠ። የንጉሡም አሽከሮች ጌታቸውን ንጉሥ ዳዊትን እንዲያመሰግኑ ገቡ። እግዚአብሔር የሰሎሞንን ስም ከስምህ ይልቅ መልካም ያድርገው፣ ዙፋንም ከዙፋን ይልቅ የበለጠ ያድርገው አሉት። ንጉሥም በአልጋው ሆኖ ሰገደ፣ እንዲህም አለ። ዓይኖቼ ሲያዩ በዙፋኔ ላይ የሚቀመጥ ልጅን ለእኔ ለባሪያው ዛሬ የሰጠ የእስራኤል ፈጣሪ እግዚአብሔር ይክበር ይመስገን አለ። ዳዊትም የሚሞትበት ወራት በደረሰ ጊዜ ልጁ ሰሎሞንን እንዲህ ሲል አዘዘው። እኔ ሰው ሁሉ በሚሄድበት በሞት ጎዳና ሄዳለሁ፣ አንተ ግን ጽና፣ ብልህ ሰው ሁን አለው። በሕጉ ጸንተህ ትኖር ዘንድ የፈጣሪ የእግዚአብሔርን ትእዛዝ ጠብቅ። እኔ እንዳዘዝሁ እንዴት እንደምታደርግ ታውቅ ዘንድ በሙሴ ሕግ የተጻፈውን ትእዛዙንና ሕጉን ፍርዱንም ጠብቅ። ልጆችህ ሕጌን ቢጠብቁ በፊቴም በፍጹም ልቦናቸው በፍጹም ሰውነታቸው በእውነት ጸንተው ቢኖሩ ከእስራኤል ዙፋን ላይ ሰው አይጠፋብህም ብሎ እግዚአብሔር ለእኔ የነገረኝ ቃል ያጸና ዘንድ ጠብቅ ብሎ አዘዘው።
ዳግመኛም በኢዮአብና በሳሚ ወልደ ጌራ ላይ በቀል እንዲያደርግ አዘዘው። እነርሱ እጅግ የከፉና ብዙ ክፋት የሰሩ ነበሩና። ከዳዊት ዕረፍትም በኋላ ሰሎሞን በዚያ መሥዋዕትን ይሰዋ ዘንድ ተነስቶ ወደ ገባዖን ሄደ። ገባዖን ፈጽማ ትሰፋ ነበርና። ሰሎሞንም በገባዖን በዚያ መሠዊያ ውስጥ 1000 መሥዋዕትን ሰዋ። እግዚአብሔርም ለሰሎሞን በሌሊት በሕልም ተገለጠለት። ለአንተ ሰጥ ዘንድ ልብ ያሰበውን ልመና ለምን አለው። ሰሎሞንም በቅናትና በእውነት በንጹሕ ልቦናም ከአንተ ጋር በፊት ጸንቶ እንደኖረ ከአባቴ ከዳዊት ጋር ታላቅ ቸርነትን አድርገሃል። በዚህችም ቀን ልጁን በዙፋኑ ላይ ታስቀምጠው ዘንድ ይህን ታላቁን ቸርነት አጽንተለታል አለው። አሁንም አቤቱ አንተ ፈጣሪ ስለ አባቴ ስለ ዳዊት ፈንታ እኔን ባሪያህን አነገስከኝ። እኔ መግቢያዬንና መውጫዬን የማላውቅ ታናሽ ብላቴና ነኝ። እኔ ባሪያ ግን የማይቆጠር ብዙ ሕዝብ በሆነ በመረጥከው ወገን መካከል አለው። ለዚህ ለብዙ ወገን መፍረድ የሚችል የለምና ሰምቶ ለወገኖች ከእውነት ፍርድ ይፈርድ ዘንድ ከክፉ ነገርም ለይቶ በጎውን ነገር ያውቅ ዘንድ ለባሪያ እውቀትን ስጠው። ሰሎሞን ይህን ነገር ለምኖታልና ይህን ነገር እግዚአብሔር በፊቱ ደስ አሰኘው። እግዚአብሔር ይህን ነገር ከኔ ለምናል፣ ለአንተም ብዙ ዘመንና ባለጸግነትን አልለመንም እና ጠላቶችንም አጥፋልኝ ብለህ አልለመንከኝም። ነገር ግን ፍርድ መስማትን ታውቅ ዘንድ ለምንሃል። እነሆ እንዳለ አደረግሁልህ። እነሆ ካንተ አስቀድሞ እንዳልነበረ ካንተም በኋላ እንዳንተ ያለ እንዳይነሳ አድርጌ ብልህና አስተዋይ ልቦናን ሰጠሁ። ሰው በመንግስቴ እንዳንተ እንዳልሆነ አድርጌ ያለመንከኝን ባለጠግነትንና ክብርን በዘመን ሁሉ እሰጥሃለሁ አለው። ሰሎሞንም ከእንቅልፉ በነቃ ጊዜ እውነተኛ ሕልም እንደሆነ አወቀ። ተነስቶም ወደ ኢየሩሳሌም በጽዮን በእግዚአብሔር ታቦት ሕግ አንጻር ባለ በመሠዊያው ፊት ቆሞ የሰላም መስዋዕትን አቀረበ። ለሰዎቹና ለእሱ ታላቅ ግብዣም አደረገ። በዚያም ጊዜ 2 አመንዝራ ሴቶች ወደ ንጉሥ መጥተው በፊቱ ቆሙ። አንዲቱም ሴት ጌታዬ ስማኝና እኔና ይህች ሴት በአንድ ቤት እንኖራለን፣ በአንድ ቦታም ወለድን። እኔ በወለዱ በሦስተኛው ቀን ይህች ሴት ወለደች። በአንድነትም እንኖራለን። በዚች ቤት ከሁለታችን በቀር ከእኛ ጋር ማንም አልነበረም። በላዩ ላይ ተጭነዋለችና የዚያች ሴት ልጅ በሌሊት ሞተ። በሌሊት እኩሌታም ተነስታ ተኝታ ሳለሁ ልጄን ከአጠገቤ ወስዳ በብብቷ አስተኛችው። የሞተውን ልጇንም በአጠገቤ አስተኛችው። ልጄን አጠባ ዘንድ በጧት በነቃው ጊዜም ያንን የሞተ ልጅ አገኘው። በነጋም ጊዜ አየሁት፣ እነሆ የወለድሁት ልጅ አይደለም አለች። ያችው ሁለተኛዋ ሴትም አይደለም፣ ይህ ደህነኛው የኔ ልጅ ነው እንጂ ያንቺ ልጅ አይደለም፣ ያንቺስ የሞተው ነው አለቻት። በንጉሥም ፊት እንዲህ ተባባሉ። ንጉሥም ሰይፍን አምጡ፣ ደህነኛውንም ልጅ ከሁለት ቆርጣችሁ እኩሌታውን ለዚች እኩሌታውን ለዚያች ስጡ አለ። ስለ ልጇ ማኅፀኗ ታውኳልና። ልጇ ደህና የሆነ ያች ሴት መልሳ ንጉሡን ጌታዬ አይደለም፣ መግደልስ አትግደሉት፣ ደህነኛውን ልጅ ለእሷ ስጧት አለችው። ያች ሴት ግን አካፍሉን እንጂ ለእኔም ለእሷ አይሁን አለች። ንጉሡም መግደልስ አትግደሉት፣ እሱን ለእሷ ስጧት ላለችው ለዚያች ሴት ደህነኛውን ሕፃን ስጧት፣ እርሷ እናቱ ናትና አለ። እስራኤልም ሁሉ ንጉሡ የፈረደውን ይህን ፍርድ ሰምተው ቅን ፍርድን ይፈርድ ዘንድ የእግዚአብሔር ጥበቡ በእሱ ላይ እንዳለ አይተዋልና በንጉሡ ፊት ፈሩ። ከዚህ በኋላ የእስራኤል ልጆች ከግብፅ ከወጡ 484 ዘመን በሆነ ጊዜ ሰሎሞን በእስራኤል ላይ በነገሰ በ4ኛ ዓመት በ2ኛ ወር የእግዚአብሔር ቤተ መቅደስ ሊያንጽ ጀመረ። በ11ኛው ዘመነ መንግስቱ ወር ባዕድ በሚባል በ8ኛው ወር ቤቱንና ስርዓቱን ሁሉ ፈጸመ። በ7 ዓመቱም ውስጥ ሰራው። የራሱን ቤት በ13 ዓመት ሰርቶ ጨረሰ። ከዚህ በኋላ ሰሎሞን የእግዚአብሔርን ቤት እና የራሱን ቤት በ20 ዘመን ሰርቶ በጨረሰ ጊዜ የእግዚአብሔርን ታቦተ ሕግ ከዳዊት ከተማ ከጽዮን ያመጣት ዘንድ ያን ጊዜ የእስራኤልን ሽማግሌዎችና የነገድ አለቆች የአባቶቻቸውንም ቤት አለቆች ሁሉ በኢየሩሳሌም ሰበሰባቸው።
የእስራኤልም ሰዎች ሁሉ ወደ ንጉሡ ወደ ሰሎሞን በሰባተኛ ወር በጥቅምት ተሰበሰቡ። የእስራኤልም ሽማግሌዎች ሁሉ መጡ። ካህናቱም ታቦቷንና የምስክሩን ድንኳን በምስክሩ ድንኳን ውስጥ ያለ ንዋየ ቅድሳቱንም ሁሉ ተሸከሙ። ንጉሡና እስራኤል ሁሉ በታቦቷ ፊት ስፍር ቁጥር የሌላቸው በጎችና ላሞች ይሰዉ ነበር። ካህናቱም ታቦቷን ከኪሩቤል ክንፎች በታች በቤቱ ውስጥ ወዳለው ወደ ቅድስተ ቅዱሳን ቦታ አገቧት። ኪሩቤል በታቦቷ ቦታ ላይ ክንፋቸውን ጋርደዋልና። ኪሩቤልም በስተ ላይ በኩል በቅድስተ ቅዱሳን ላይ ታቦቷን ጋርደዋት ነበር። ከቅድስተ ቅዱሳንም ጋር የተያዙ ነበሩ። ቅዱሳን ኪሩቤል ከፍ ብለው ከቅድስተ ቅዱሳን አንጻር ላይ ሆነው ያያሉ፣ በውጭ ግን አይታይም ነበር። ከግብፅ አገር በወጡ ጊዜ እግዚአብሔር ከእስራኤል ልጆች ጋር ቃል ኪዳን ከገባባቸው ሙሴም በዚያ በኮሬብ ካኖራቸው ከሁለቱ ጽላቶች በቀር በታቦቱ ውስጥ ሌላ አልነበረም። ከዚህ በኋላ ካህናቱ ከቤተ መቅደስ በወጡ ጊዜ ቤተ መቅደሱን ሁሉ ብርሃን መላው። የእግዚአብሔር ብርሃን በማደሪያው ቤተ መቅደስ መልቷልና። ከብርሃኑ መገለጥ የተነሳ ካህናቱ ስራቸውን መስራትና ከፊቱ መቆም ተሳናቸው። ያን ጊዜ ሶሎሞን እግዚአብሔር በደመና ውስጥ እኖራለሁ ብሏል፣ እኔም ለዘላለም የምትኖርበት ማደሪያ ቤተ መቅደስን በእውነት ሰራሁልህ አለው። ንጉሡም ፊቱን መልሶ የእስራኤል ጉባኤ ሁሉ መረቃቸው። ወደ እግዚአብሔርም ረጅም ጸሎትን ጸለየ። ሰሎሞንም ይህን ሁሉ ልመና ወደ እግዚአብሔር ለምኖ በጨረሰ ጊዜ በጉልበቱ ተንበርክኮ ከሰገደበት እጆቹን ከዘረጋበት ከመሰዊያው ፊት ተነሳ። ቆሞም የእስራኤል ማህበር እንደተናገረው ሁሉ ለወገኖቹ ለእስራኤል እረፍትን የሰጣቸው እግዚአብሔር ይክበር ይመስገን ብሎ በታላቅ ቃል መረቃቸው። ከዚህ በኋላ ንጉሡና የእስራኤል ልጆች ሁሉ በእግዚአብሔር ፊት መስዋዕትን ሰዉ። ንጉሥ ሰሎሞንም ለእግዚአብሔር ስለ ሰላም መስዋዕት የሰዋቸው 22,000 ላሞችና 120,000 በጎች ናቸው። ንጉሡ ሰሎሞንና የእስራኤል ልጆች ሁሉ ያን ጊዜ ለእግዚአብሔር ማደሪያ ለቤተ መቅደስ ቅዳሴ ቤት አደረጉ። ቀድሞ በገባዖን እንደታየው ዳግመኛ እግዚአብሔር ለሰሎሞን ታየው። በፊቴ ልመናህንና ጸሎትንም ሰማሁ፣ እንደ ልመናም ሁሉ አደረግሁልህ። ስሜ በዚያ ለዘላለም ጸንቶ ይኖር ዘንድ የሠራኸውን ቤተ መቅደስ አከበርሁት። ልቦናዬም ዓይኖቼም በዘመኑ ሁሉ በዚያ ጸንተው ይኖራሉ አለው። ሰሎሞንም 40 ዘመን ነገሰ። ከመንገሱም በፊት 12 ዓመት ኖረ። መላ ዕድሜው 52 ዓመት ነበረ። በሰላም አረፈ። ይህም ጥበብ የተሰጠው ንጉሥ ሰሎሞን ጥቅም ያላቸው ብዙ መጻሕፍትን ደርሷል። እኒህም ትንቢትና ትምህርት ያለባቸው ምሳሌዎችና መኃልዮች ናቸው። እግዚአብሔር ምስጋናውን እኛን በቅዱሳን ጸሎት ይማረን ለዘላለሙ አሜን። ሰላም ለሰሎሞን እክለ አእምሮ ሲሳዩ ንዋየ ጥበብ ንዋዩ ዝንቱ ንጉሥ ከመ ይብል በመኃልዩ ወራ ክርስቶስ ጻኡ ከመ ትርአዩ ሀበአውያን ጸገዩ ሮማን ፈለዩ። በዚችም ቀን ደግሞ በክብር ባለቤት ክርስቶስ የታመነ አባ ኖብ አረፈ። ይህም ቅዱስ መነኮስ በላይኛው ግብፅ ከሚገኙ ገዳማት በአንዱ ገዳም ውስጥ የሚጋደል ጽሙድ ነበር። ዲዮቅልጥያኖስም ብዙዎች ሰማዕታትን ሊያሰቃዩና ደማቸው ሊያፈስ በጀመረ ጊዜ በአንዲት ቀን 80 ሰማዕታትን አቅርቦ ደማቸውን አፈሰሰ። በዚያን ጊዜ አባ ኖብን አስታወሱት። የእንዴናው ገዢ ወደ ሆነው ወደ አርያኖስ አቀረቡት። እርሱም ለአማልክት ዕጣን ሰዋ፣ ይህንንም የምንኩስና ልብስ ከላይ አውጥተህ ጣል አለው። አባ ኖብም ይህን ስራ ከቶ ከኔ ዘንድ አላደርግም አይደረግም፣ የክብር ባለቤት ፈጣሪ ኢየሱስ ክርስቶስም አልተወውም፣ የረከሱ ጣዖታትን አላመልክም አለ። መኮንኑም በየራሱ በሆነ ስቃይ እጅግ አሰቃየው። ያም አባ ኖብ ክብር ይግባውና በጌታችን በኢየሱስ ክርስቶስ ኃይል ታግሶ ተቀበለ። ከዚህ በኋላ ወደ 5 አህጉር ሰደደው። በዚያም በጉድጓድ ውስጥ ጣሉት። በውስጡም ጌታዎችን ከሃዲው ዲዮቅልጥያኖስን አጥፍቶ ደግ ንጉሥ ቆስጠንጢኖስን እስከ ሾመው ድረስ 7 ዓመት ኖረ። ቆስጠንጢኖስን በነገሰ ጊዜ ክብር ይግባውና ስለ ክርስቶስ የታሰሩትን ሁሉ ፈትተው ወደ እርሱ እንዲያቀርቧቸው ከእርሳቸውም እንዲባረክ ወደ አገሮች ሁሉ ደብዳቤዎችን ላከ። ለመልእክተኞችም እንዲህ አላቸው፣ ሁሉን ወደ እኔ ማድረስ ካልተቻላችሁ
እጆቻቸውን በራሴ ላይ ጭነው ይባርኩኝ ዘንድ ክብር ያላቸውን ታላላቆችን መምህራንን አምጡልኝ አላቸው። ከእነርሱም ውስጥ የታወቁ አህና ከተባለ አገር አባ ዘካርያስ፣ ከፊዩም መክሲሞስ፣ ከአህጉረ ድህን አጋቢዎስ፣ ከአህጉረ በላዎስ አባ ኖብ ናቸው። የንጉሥ መልእክተኞቹም በየአገሮች ሁሉ እየዞሩ የታሰሩ ቅዱሳንን ከእስር ያወጧቸው ነበር። እነርሱም ደስ ይላቸው ነበር። የተመሰገነ እግዚአብሔርን ያመሰግኑት ነበር፣ ይዘምሩለትም ነበር። የንጉሥ መልእክተኛም አባ ኖብን ከአምስቱ አገሮች ፈልጎ የአገሩ አንጻር ወደ ሆነች ወደ አገረ በለሰላ ወሰደው። በዚያም የብረት ልብስ ለብሶ ተቀምጦ ነበር። የንጉሥ መልእክተኛም አገኘውና ከእርሱ ጋር ወሰደው። ወደ እንዴናው እስከደረሱ በመርከብ ተሳፈሩ። ክርስቲያኖችም ተሰበሰቡ። ከውስጣቸውም 4 ኤጲስቆጶሳት ነበሩ። አባ ኖብም ያለ ውዴታው ቅስና ሾሙትና የቁርባን ቅዳሴን ቀደሰ። በቅዳሴው ፍጻሜ ቅድሳት ለቅዱሳን ብሎ ጮኸ። ይኸውም ማለት ንጹሕና ቅዱስ የሆነ ሥጋው ከደሙ ይቀበል ማለት ነው። በዚያን ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ በመሰዊያው ላይ ተቀምጦ ንስሐ የገቡትን ኃጢአታቸውን ይቅር ሲላቸው አየው። ሥጋውን ደሙን ካቀበላቸው በኋላ ወደ ንጉሡ ለመሄድ ተዘጋጁ። ቁጥራቸው 72 ነበር። 37 ሰረገላም አዘጋጅተውላቸው እያንዳንዳቸው በሰረገላው ተቀመጡ። ባለፉም ጊዜ የደናግል ገዳማት ካሉበት ደረሱ። ደናግሉም ወጥተው ተቀበሏቸው። ቁጥራቸው 700 ነበር። ከእነርሱም ጋር እስከሚሰበሰቡ በቅዱሳን ፊት ይዘምሩ ነበር። ወደ ንጉሡ ከተማን በደረሱ ጊዜ ወደ ንጉሡ ከመግባታቸው በፊት በውኃ ያጥቧቸውና አዳዲስ ልብሶችን ያለብሷቸው ጀመሩ። እንዲህም ለሁሉ አደረጉ። ቅዱስ አባ ኖብ ግን አልታጠበም፣ ልብሱንም አልለወጠም። ወደ ንጉሡም በገቡ ጊዜ ከእነርሱ ቡራኬ ተቀበለ፣ ቁስላቸውንም ሳመ፣ እጅግም አከበራቸው። ብዙ ገንዘብም ሰጣቸው። እነርሱ ግን ለቤተ ክርስቲያን ከሚሆን ንዋየ ቅድሳት በቀር ምን አልተቀበሉም። ከዚህም በኋላ ሰላምታ ሰጥቶ ወደየአገራቸው በሰላም አሰናበታቸው። አባ ኖብም ወደ ቦታው ተመልሶ አረፈና ወደ ወደደው ክርስቶስ ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኖብ ታማኔ ዘተብለ መትሎ ሰማዕታት 80 ዘዲዮቅልጥያኖስ ተቀተለ ወቆስጠንጢኖስ ጻድቅ በከማዘዘ ቃለ አስተብጽእዋ ቢያጺሁ ላለው ህውለ በበይ ፈቀደ የጽእወ ቁስለ። በዚህችም ዕለት የሰማዕታት መርቆሬዎስ፣ ቶማስና ፊልጶስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለም አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ዕስራ ወረቡዕ ለሰኔ በዛቲ ዕለት ኮነ ሰማዕት አባ ሙሴ ጸሊም። ዘአቅረብኩማ ኃይሌታ ዘኪርያ ይላፈ ምለተ ጸምዱ ከዘልፈ ለላነበብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከዚዮ ጸሪቀ መበለቱ ኩፈ እምእለ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል ወመነኮሳት ሄራን ባረኮ ጉባኤ ዛቲ መካን እስከ አረጋዊ ለኢኮኖስ ሕፃን ለዘጻፎ በክርስቶስ ወለዛ ጻፎ እንዘ ይደርስ ለዛንወ ለዘተርጉሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይስ ውረ ይማረነ ኢየሱስ ክርስቶስ ውረ ይማረነ ኢየሱስ ክርስቶስ። የቅዱሳን በረከት ረድኤት በላያችን ያሳድረው። አምላካችን የቅዱሳንን የጥበበኛውን የሰሎሞን ጸጋ ክብር ለሁላችን ያድለን። አቡነ ዘበሰማያት ታምሩ ለቅዱስ ጊዮርጊስ ሰማይ ጸሎቱ በረከቱ ያለው ምስሌነ ለዓለመ ዓለም አሜን። ጸሎቱ በረከቱ አማላጅነቱ ለሁላችን በእውነት ለዘላለም ይደረግልና። ቅዱስ ጊዮርጊስ ያደረገው ታምሪ ነው። አንድ አሳ አስጋሪ ሰው ነበረ። መረቡንም በባህር ላይ ጣለና ብዙ አሳ ተያዘለት። ከአሳውን ብዛት የተነሳ መረቡ ስለሰጠመበት መርምናም ሆይ እርዳኝ እያለ አሰምቶ ተናገረ። በዚያም ጊዜ እያሉ ቅዱስ ጊዮርጊስና ቅዱስ መርምናም በፈረሶቻቸው ላይ ተቀምጠው ወደ እርሱ መጡና ቅዱስ ጊዮርጊስን ቅዱስ መርመናምንም መረቡን አውጣለት አለው።
እሱም አንተ እያለ እኔ እንዴት ላወጣለት ይገባኛል አለው። ቅዱሱም ያንተን ስም እንጂ የኔን ስም አልጠራም አውጣለት አለው። ነገር ግን ሁለቱም ተባብረው እንደ መንጠቆ ያለ ታላቅ ብረት ወደ ባህር አጸለቁና አሳ የያዘውን መረቡን ከነአሳ አወጡለት። ወንድሞቼ ሆይ ኃያሉ ሰማዕት ቅዱስ ጊዮርጊስን ተራዳይነቱን የክብሩን ታላቅነት አስተውሉ። ወደ ጠሩትም ሁሉ ከሌሎቹ ሰማዕታት ፈጥኖ እንደሚደርስላቸው ተመልከቱ። ይልቁንም ቅዱስ መርምናም ቅዱስ ጊዮርጊስ ሆይ ጌታዬ በማለት እንዳከበረው ተመልከቱ። የኢየሱስ ክርስቶስ ሰማዕታት የቅዱስ ጊዮርጊስና የመርምናም ጸሎታቸው፣ በረከታቸው፣ አማላጅነታቸው ለሁላችን ይደረግልን በእውነት ለዘላለም አሜን። መሰግራ ሳዱ አመጠ ሰጥመ መስገርቱ መርምና መሃሶ ጸዋ ውስተ ጸሎቱ ይቤሎ ጊዮርጊስ ለመርምና ማስተፋጥን ለረድዮቱ አውሳ አውሶ ይቤሎ ፎ አወጽሎቱ እንዘ እግዚእ ጊዮርጊስ አልወከ በዝንቱ። የቅዱስ ጊዮርጊስ የቅዱስ መርምራን የሰማዕቱ በረከታቸው ረድኤታቸው ጥበቃቸው በሁላችን ይደርብን አሜን። አቡነ ዘበሰማያት ሆኖ ፍትዋነ ወንጹሐነ ኃጢአት ይረሴን ይረሴክሙ ዱላነ መንግስተ ሰማያት ዚዮ ማረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ።